ሰላም እንዴት ቆያችሁ? የዋዛ ስፖርት ቤተሰቦች የአንደኛ ሳምንት የእንግሊዝ ፕሪምየር ሊግ 9 ጨዋታዎች ተደርገዋል። ቀሪና የመጨረሻው የአንደኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ዛሬ ምሽት 4 ሰዓት በለንደን በፉልሃም ስቴዲየም ክራቫን ኮቴጅ ላይ ፉልሃም ከቼልሲ ጋር ጨዋታውን ያደርጋል። 9ኙን ጨዋታዎች የጨዋታ ውጤት ጥቆማና የታላላቅ ክለቦችን የጨዋታ ሁኔታ በዝርዝር እንመለከታለን። በፌስቡክም አለን። ቲክቶክ ላይ ቲክቶክ ቻናላችን አዲስ የሆናችሁ ፎሎ ማድረግ ቤተሰብ ይሁኑ። ለብዙዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። በዩቲዩብ ቻናልም አለን። ዩቲዩብ ቻናላችን ላይም በዋዛ ስፖርት ዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ አድርጎ ለብዙዎች ተደራሽ እንዲሆን ሼር ይደረግ። ይህንንም ስለምታደርጉ ከወዲሁ ምስጋናችን የላቀ ነው። በቅድሚያ የውጤት ጥቆማዎችን ወደ እናንተ እናድርስ። በዕለተ አርብ ምሽት 4 ሰዓት ላይ አርሰናል በሜዳው ኤምሬት ስቴዲየም አዲስ አዳጊው ኮንቨንተር ሲቲን አስተናግዶ 3-0 ማሸነፍ ችሏል። በዕለተ ቅዳሜ ምሳ ሰዓት 8:30 ላይ ሃል ሲቲ በሜዳው ኤምኬኤም ስቴዲየም ማንቸስተር ዩናይትድን አስተናግዶ 2-0 ማሸነፍ ችሏል። ማንቸስተር ዩናይትድ በመጀመሪያው ጨዋታ ሽንፈትን አስተናግዷል ማለት ነው። ሌሎች ጨዋታዎች የነበሩት ደግሞ በሌሎች ስቴዲየሞች ላይ በርከት ያሉ ጨዋታዎች ተደርገዋል። በዚህም ውጤት መሰረት በኢታድ ስቴዲየም ላይ ማንቸስተር ሲቲ በርንማውዝን 2-1 ማሸነፍ ሲችል፣ ኤቨርተን በሃልዲክሰን ስቴዲየም ክሪስታል ፓላስን ጋብዞ 2-0 ማሸነፍ ችሏል። ኖቲንግሃም ፎረስት በደጋፊውና በሜዳው በሊድስ ዩናይትድ 1-0 ሲሸነፍ፣ ኢፕስዊች ታውን አዲስ አዳጊው ኢፕስዊች ታውን ሰንደርላንድን 2-1 ማሸነፍ ችሏል። ብራይተን አስቶን ቪላ ላይ የግብ ናዳን ማውረር ችሏል። ብራይተን 4-0 አስቶን ቪላ ማሸነፍ ችሏል። ብሬንትፎርድ ከቶተንሃም ያደረጉት ጨዋታ በብሬንትፎርድ 3-0 አሸናፊነት ሲጠናቀቅ፣ ሊቨርፑል በሴንት ጄምስ ፓርክ ስቴዲየም ከኒውካስትል ጋር 2-2 መለየት ችለዋል። የታላላቅ ክለቦችን የጨዋታ ሁኔታ በዝርዝር ስንመለከት በኤምሬት ስቴዲየም አርሰናል አዲስ አዳጊው ኮንቨንተር ሲቲን 3-0 ማሸነፍ ሲችል፣ በጨዋታው የአርሰናልን የድል ግቦች ማስቆጠር የቻሉት በ15ኛው ደቂቃ ከሪካርዶ ካላፊዮሪ የደረሰውን ኳስ ካይ ሉካስ ሃቨርት ኳስና መረብን በማገናኘት አርሰናልን መሪ ማድረግ ሲችል፣ በ23ኛው ደቂቃ ቡካዮ ሳካ አርሰናልን ወደ 2-0 መሪነት መውሰድ የቻለችዋን ግብ ሲያስቆጥር፣ ከረፍት መልስ በ49ኛው ደቂቃ የቡድኑ አምበል ከቤን ዋይት የደረሰውን ኳስ ማርቲን ኦዲጋርድ ሶስተኛውንና የመጨረሻውን ጎል አስቆጥሮ አርሰናልን አሸናፊ ማድረግ ችሏል። በጨዋታው አዲስ ፈራሚው ግሪካዊ ክርስቶስ ዞሊስ ድንቅ እንቅስቃሴን ማድረግ ሲችል፣ እንዳጠቃላይ አርሰናል በጨዋታው ላይ ልዩ ብቃትን ማሳየት ችለዋል። አርሰናል የ2026/27 የውድድር ዓመት የመጀመሪያ ጨዋታውን 3 ነጥብ በ3 ጎልና ክሊንሺት አስጠብቆ መውጣት ችሏል። ሌላኛው ጨዋታ የነበረው በኤምኬኤም ስቴዲየም ላይ አዲስ አዳጊው ሃል ሲቲ ማንቸስተር ዩናይትድን 2-0 ማሸነፍ ሲችሉ፣ በጨዋታው የሃል ሲቲን የድል ግቦች ማስቆጠር የቻሉ ተጫዋቾች በ17ኛው ደቂቃ ሳሚ አጃይ እና በ38ኛው ደቂቃ ኖብል ሜንዲ ጎል አስቆጥረው ሃል ሲቲን ባለድል ማድረግ ሲችሉ፣ በጨዋታው ማንቸስተር ዩናይትዶች ደካማ እንቅስቃሴ ነው ያስመለከቱን። ማንቸስተር ዩናይትዶች አሁንም በቡድኑ የኋላ ክፍል ላይ ብዙ መጠናከር እንዳለባቸው የጨዋታው ውጤትና እንቅስቃሴ ያሳያል። ሌላኛው ጨዋታ የነበረው በኢታድ ስቴዲየም ከ10 ዓመታት ቆይታ በኋላ ታላቁን አሰልጣኝ ፔፕ ጋርዲዮላን የሸኘው ማንቸስተር ሲቲ በርንማውዝን ጋብዞ 2-1 ማሸነፍ ሲችል፣ በጨዋታው ቀዳሚውን ጎል ማስቆጠር የቻሉት እንግዶቹ በርንማውዞች በ26ኛው ደቂቃ ታቨርነር ኳስና መረብን በማገናኘት በርንማውዞችን እስከ 84ኛው ደቂቃ ድረስ ጨዋታውን 1-0 እንዲመሩ ያደረገ ሲሆን ወይም 1-0 የመሩ ቢቆዩም በ84ኛው ደቂቃ ከሪያን ሼርኪ የተሻማውን የማዕዘን ምት ኳስ ማርክ ዲ በግንባሩ አስቆጥሮ ማንቸስተር ሲቲን አቻ ሲያደርግ፣ በ90 ሲደመር አንደኛው ደቂቃ ላይ ከሪያን ሼርኪ የደረሰውን ኳስ ክሮሻዊ ተከላካይ ጆስኮ ግቫርዲዮል ጎል አስቆጥሮ ማንቸስተር ሲቲዎችን
አሸናፊ ማድረግ ችሏል። ማንቸስተር ሲቲ በዚህ ጨዋታ ላይ ከወትሮ የተለየ ቀዝቀዝ ያለ እንቅስቃሴ ነው ማድረግ የቻሉት። ቡድኑ ብዙ መዋሃድ እንደሚቀራው ማሳየት የቻለ ጨዋታ ነው። ሌላኛው ጨዋታ የነበረው በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድ ሊቨርፑልን አስተናግዶ 2-2 ሲለያዩ በጨዋታው ቀዳሚውን ግብ ማስቆጠር የቻሉት ኒውካስትሎች በ5ኛው ደቂቃ ስዊድናዊ አንቶኒ እላንጋ ሲሆን በ55ኛው ደቂቃ ከሪያን ግራቨንበርች የደረሰውን ኳስ ኮዲ ጋክፖ ጎል አስቆጥሮ ሊቨርፑሎችን አቻ ማድረግ ሲችል ብዙም ሳይቆይ በ57ኛው ደቂቃ የቀድሞ የአርሰናል ተጫዋች ጆ ዊሎክ ለኒውካስትል ሁለተኛውን ግብ በማስቆጠር መሪ ሲያደርጋቸው ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ 99ኛው ደቂቃ ላይ በተጨመረው የመጨረሻ ደቂቃ የጭማሪ ጎል በፍጹም ቅጣት ምት ሊቨርፑሎች በዶሚኒክ ሰቦዝላይ አማካኝነት ጎል አስቆጥረው ወደ አቻነት መተው ጨዋታውንም 2-2 በሆነ ያቻ ውጤት ጨርሰዋል። የአንደኛ ሳምንት የመጨረሻ ዙር ወይም የአንደኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት 4 ሰዓት በምዕራብ ለንደን በክራቫን ኮቴጅ ስቴዲየም ፉልሃም ከቼልሲ ጋር የሚጫወቱ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት ብራይተን 3 ነጥብ ይዞ 4 ተጨማሪ ጎሎች ያሉት አንደኛ ሲሆን አርሰናልና ብሬንትፎርድ 3 ነጥብ በመያዝ በተመሳሳይ 3 ተጨማሪ ጎል ሁለተኛና ሶስተኛ ሲቀመጡ ኤቨርተን እና ሃል ሲቲ በተመሳሳይ 3 ነጥብ በመያዝ 2 ተጨማሪ ጎሎችን ይዘው አራተኛና አምስተኛ ደረጃ ላይ ሲቀመጡ ማንቸስተር ሲቲ በተመሳሳይ 3 ነጥብ ይዞ በተጨማሪ 1 ጎል ስድስተኛ፣ ኢፕስዊች ታውን 3 ነጥብ ይዞ በተጨማሪ 1 ጎል ሰባተኛ፣ ሊድስ 3 ነጥብ ይዞ 1 ተጨማሪ ጎል ይዞ 8ኛ ደረጃ ሲቀመጥ፣ ሊቨርፑል እና ኒውካስትል አንዳንድ ነጥቦችን ይዘው 9ኛ 10 ሲቀመጡ፣ ማንቸስተር ዩናይትድ በ0 ነጥብ 16ኛ 2 የግብ ዕዳዎች ይዟል። ቶተንሃም 18ኛ ደረጃ ላይ 0 ነጥብ እና 3 ተጨማሪ የጎል ዕዳዎች አሉበት። አስቶን ቪላ በ0 ነጥብ እና 4 ተጨማሪ የጎል ዕዳዎችን ይዞ 20ኛ ደረጃ ላይ ተቀምጧል። የዛሬን እዚህ ጋር እያበቃም በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ መልካም ጊዜን ተመኘን። ዋዛ የስፖርቱ መዓዛ